የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገው እና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለው እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩት እና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ሰርቼ ብስመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝ እና በቃ ገልሻለሁ ነው ቃችን ገድዬ ለመንግስት እጄ ይሰጣለሁ ነው የሚለው እና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ በአጠና ነው የተደበደብኩት እና ምንም በቃ ከአቅሜ በላይ ይሆናል። ሀቢባ እንዲህ እንደማውራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ ስቲናው ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጅ አልወጣም። የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ለአንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ ለአንቺ ስልኬንና የልጄን ፕሮፋይል ሁል ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክሚልኝ፣ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ትደና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ የሚችለው እያልኩኝ አሁን በሰው ነው ሰዎች አይተው አንቺ ጋር እንድገባ ያደረኩት። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። ሁሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ፣ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነክሶኝ፣ በቃ የአስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ሰምኩበት ታሪክ ነው። ወንድሟ የደፈራት ልጅ ከወንድሟ የወለደችው ልጅ አሁን በጣም እኮ ነው ማለት ምንድን ነው አሁን ይሄ የሚባለው? ወንድም ሴት ልጅ ሴቱ እህቱን ይጠብቃል። ብትደበደብ ብትደፈር እህቱ የሆነ ጥቃት የሚደርስባት የሚመክትላት መከታው ግርማዋ ነው ወንድሟ ማለት ነው። በጣም ነው የሚከብደው ማለት በቃ እንዴት ብንረገብ ነው እዚህ ደረጃ ላይ የደረስነው? እንዴት ብንረገብ? ከዛ ደግሞ አልፎ ተርፎ ጅራፍ ራሱ ገርፎ ራሱ ይጮሃል። ራሳቸው ደግሞ እሷን ያሳድዳሉ። ልጇ እስካሁን ድረስ ትምህርት ቤት አልገባም። የእውነት የዚች ልጅ እንባ የዚች ልጅ ህይወት ሁሉ ነገር የመሆኑ ማለት ማን ነው ተጠያቂ? የምር ከጤናችሁ ናችሁ? እባካችሁ እኔ ስለ እግዚአብሔር ለመናችሁ በቃ አቁሙ፣ የእውነት አቁሙ። ይብቃችሁ። ሴት ልጅ በጣም ተሰባሪ ናት። በጣም ተሰብራ ተጠግና የተነሳችለት ግን ማለት ነው የሚያክላት የለም። የእውነት ነው የምላችሁ የሚያክላት የለም። እና እዘኑልን፣ በቃ ለሴቶች እዘኑልን፣ እንለምናችሁ። ህግ የለም እንዴ ለሴት ልጅ ኢትዮጵያ ውስጥ? 8 ዓመት ከትዳር በፊት የለፋችበት የአረብ ሀገር አግብታ ደግሞ ወልዳ በ6 ወሯ ኦፕሬሽኗን ስፌቷ ሳይለቅ ስፌቷ ሳይደርቅ ሄደ አረብ ሀገር ስፌቷ ፎቅና ምድር ስትንከራተት ስፌቷ ለቆ መለቀቁ ስትነግረው ተሰፊና እዛው ስሪ አላት። ሴት እንደዚህ እየተበደለች እሱ ሁለተኛ ሚስት አግብቶ ወልዶ ፈታ ዘና ብሎ በእሷ ቤት በእሷ ሱቅ እየኖረ እሷ የምትንከራተተው ህግ የለም እንደ ኢትዮጵያ ውስጥ? ፍትህ የለም እንደ ለሴት ልጅ? ህግ መረጃ ይጠይቃል። መረጃ ይሄ እሱ ልኳት አረብ ሀገር እየሰራች ብር በስሙ የምትልከውስ አይቆጠርም? እሷ አልተማረችም።
እውቀት የላትም። ስለማታውቅ 10 ሸሪዓው ይፈቅድለታል፣ ሸሪዓው ይፈቅድለታል የምትለው። ሸሪዓው የራሱ ሀብት ሲኖረው በራሱ ማስተዳደር ሲችል እንጂ በሴት ብር ነው ሌላ ሴት የሚያገባው። የመጀመሪያ ሚስቱን አግብቶ አረብ ሀገር ልኮ በእሷ ጉልበት ሁለተኛ ሚስት ያግባ የሚል ሸሪዓ አለ እንዴ? እቺ ሴት ሄዳ ሸሪዓ ፍርድ ቤት ከሳ ሀቋን የምታገኝበት መንገድ ሊኖር ይገባል። ሀራም ግፍ ነው የተፈጸመባት። እቺ ሴት ተበድላለች። 5 ሳንቲ ይሄ የእሷ ጥፋት ነው። 5 ሳንቲ የሌለውን ቦዘኔ ድሃ ማግባቷ ስራ የሌለው ስራ እንኳን አይሰራም። የኒካ ማሰሪያ እንኳን እሷ ናት የላከችለት። 10,000 ብር እንኳን የለውም። 10,000 ብር ቤተሰቦቿ ጋር ክፍለ ሀገር ሄዶ ሽማግሌ ለመላክ እሷ ናት ከአረብ ሀገር 10,000 ብር የላከችለት። እሷ በላከችለት 10,000 ብር ነው ሄዶ ሽማግሌ የጠየቀው። ስራ የለውም፣ ቦዘኔ ነው፣ ስራ ፈት ነው። እሷ ከአረብ ሀገር ይዛ በመጣችው ብር ነው እሷ ቤት ነው የሚኖረው። እሷ ከአረብ ሀገር ባመጣችው ብር ነው ሱቅ ከፍተው አብረው እየሰሩ እሷን ደግሞ አረብ ሀገር የላካትና ሱቋንና ቤቷን የተቆጣጠረውና ሁለተኛ ሚስት ያገባባት። ይህ ፌር አይደለም። ሀቢባ ካንቱ ፍርድ በዚህ ጋር ሲሏት በዛ ጋር ትመጣለች የኢትዮጵያ ጀግና ተደብቆ የተጎዳ ሁላ ፍርድ ቤት ነው የቲክቶኩ ጀግና። ያብሳሉ የፈሰሰን እንባ ይመጣሉ የማሮቹ መንጋ። ያገኘሃል አለቀል በቃ ላለቀሱት ለተጎዱ ፍርድ ሚዛኑ ነው ላመዘነው ፍርድ ፈራጁ ነው የኢትዮጵያ ሕዝብ እውነት ብቻ ያሳየናል ፍርድ። ሀቢባ ቤት እንዳትሳፈጥ ጉቦ የለ ወይም ማስመሰል በጎ ስራ እውቀትና ምንጭ ጸባይ ነው ሀቢባ ንግስት። ሀቢባ አንቺ የኛ ጀግና እርምርም ይላል እርምርም ይላል እርምርም ይላል። ይሄ በጣም ለደረሰብን በደል በመጀመሪያ ደረጃ ህይወታችንን ብቻ ሳይሆን ኪሳችንን ተጎድተንም ለነበሩት ለሁሉም ኢትዮጵያውያን ማስታወሻ ይሆንልን። ሀቢባ I love you so much። የግማሹ ተጀናጀኝ ግን ገንዘብ ሲጠይቅሽ ብሎክ አርጊው። በቃ ይሄን በደንብ ያዥው አይምሮሽ። ተጀናጀኝ እንደፈለግሽ ልክ ገንዘብ ሲልሽ ብሎክ አለቀ። አስታውሽ ይሄንን ቃል። ተጀናጀኝ እንደፈለግሽ ፈታ ዘና በይ፣ ገንዘብ ሲልሽ ብሎክ። ፕራይቬት ፓርቲሽን ፎቶ አንስተሽ ላኪልኝ ሲልሽ ብሎክ። እነዚህ 2 ቀይ መስመሮችን እንዳትረሽ።